ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ዛሬ እንግዲህ አብርሃም እንዲህ በቃ እንዲህ ሙጥኝ ብሎ እንዴት ነው አለ አይደል የሆነ ሴት ልጅ እናንተ ስትፈልጋችሁ እሱ ደግሞ የሆነ ሴት ልጅ ደግሞ አጣጥሎ ወደ ኋላ ምናምን እሷ ተመልሳ ሄርሜላ ተመልሳ ወደ ድሮአችን ፍቅር እንመለስ ምናምን ብላ ኢቭን ይቅርታ አድርጋለት ሁላ እሱ በቃ የሆነ እንዴት ነው አንዳንዴ የሆነ ሴትም ሆኖ መሰለኝ ጸጉሩ ምናምን ብቻ እሱን ተውት። ግን የሆነ ያለ አይደል አንድ ልጅ እንዴት ነው ልቧን ከፍታለት አንድ ላይ ነው ስትለው እሱ ደግሞ በዚህ ልክ ተገልብጦ ወደ ሌላ እንትን ምናምን የሆነ ልጅ አላቅም። ግን አብርሃም የሆነ ጭንቅላቱ ሳይዞር አይቆርም። ይሄን ሰሞን በጣም ጦዞበታል እና ደግሞ አይ ቲንክ ኢቭን እንኳን ማለት ነው እኔ አሁን እንዴት ነው ኢቭን እንኳን አባት እስከሆነ ድረስ ቢያንስ እንኳን ወይ ከሩታ ጎን ወይ ከሄርሜላ ጎን መሆን ያለበት። በቃ ምንም ማንገራገር የለበትም። አንዴ ተመልሶ ይቅርታ ይላታል፣ አንዴ እዚህ ጋር ደግሞ ተመልሶ አልፈለገሽም ከህይወቴ ውጪልኝ ይላታል። እና የሆነ እንዴት ነው አንዳንዴ ልጅም እያለ ብዙ ነገር እዚህ ጋር ማውራው ህይወት እያለ ብቻ ብዙ ውጣ ውረዶች ያሉበት እና አሁን እኮ ይሄ አሁን ለምሳሌ አብርሃም ራሱ በራሱ እንዴት መሰላችሁ አሁን ለምሳሌ ኢቭን ልጅ አለው አይደል ብለናል። እና ኢቭን በህይወቱ ራሱ ስመጡ በራሱ በግሉ ህይወት ስመጡ ብዙ እንዴት ነው ከአባትነት ወጣ ያለ የሆነ ሪአክሽን እና ነገ ያ ልጅ አድጎ እንዴት ነው የሚሆነው? ምንድን ነው አባቴ ነው የሚለው አሁን አድጎ ልጁ አይታችሁታል ያው ፊቱን ምናምን የሚያደርገው ወደ አክቱ ጸጉሩ ብቻ አባት ሳይሆን ቦዘኔ ነው የሚመስለው። የምሬን ነው ቦዘኔ ነው የሚመስለው። እና ይሄን ማስተካከል አለበት። ነገ ትልቅ ኃላፊነት ነው የሚጠብቀው። ነገ ብዙ ነገር የሚጠብቀው እንዴ አንድ ልጅ ላይ ብቻ እኮ አይደለም 2-3 ልጅ ይወልዳል። እነዛ ልጆችም አድርጎ ደግሞ ሌላ ከሱ የሚጠብቁት ነገር አለ። ቀጣይ ህይወቱ ላይ ብዙ ነገር ማሻሻል አለበት። ከዚህ የበለጠ ነገር ነው እኛ የምንጠብቀው። ያው አንዴ ከሩታ ጋር መሆን አለበት፣ አንዴ በቃ መወሰን ያለበት በሽማግሌም ሆነ በቀለበት በቃ በህግም ሆነ ቀጥታ መያዝ ያለበት ማንን ነው? ከሁለቱ አንዱ ማለት ይከብዳል። ምን ያደርጋሉ? ያው አንዴ ከዛ ጋር ሲሆን ሌላ ታሪክ ይፈጠራል፣ እዚህ ጋር ሲሆን ደግሞ ሌላ ታሪክ ይፈጠራልና ይሄንን ይዘኑ ጸበል ነው ወይ እንትን ማስገባትና በቃ ይሄን ሰሞን አብርሃም ልክ አይደለም። ጭራሽ ከህይወቱ እንደውም እኮ አስተርቃ ምናምን ከህይወቱ ወጣለት ምናምን ነው ወደኋላ የተመለሰው። እና አሁን ይሄ ምን ማለት ነው? አብርሃም ራሱ ይሄን ሰሞን ጤነኛ አይደለም። እና አክቱ ራሱ ይሄን ሰሞን ያረጋቸው የሚያመጣቸው አክቶች ምናምን በጣም ለየት ያሉ አክቶች ናቸው። እና አንድ አባት ልጅ እስካሉ ድረስ ምንም አይጠበቅ አክት ነው። ያው እኔ እንደራሴ በግሌ የማየው ነገር ነውና እሱን በራሱ በግሉ ላይ ፍንተውለት እና ትዳር አለው እዚህ ጋር ምንድነው አሁን እኮ አይቆርጥለትም ነው በቃ ታጥሮ እንዲህ እንትን ጥምዝምዝ አለ። በቃ ወይ አንድ ወጋ ይረጋጋ ወይ እዚህ ጋር ይረጋጋ። ኢቭን በቃ ሶስተኛ ራሱ አስበው መሰለኝ የሆነች እኔ አላቅም። ብቻ አብርሃም ነው ወዴት ይወደን ይሄን በግራ ጋብቶታል፣ እኛንም ግራ ጋብቶናል። እና የሆነ መስተካከል ያለበት ያው አንደኛውንም ከሄርሜላ አስረግዘው ቢያሰሉለት ይችላል። ያው ሁለቱም ከመረጠ ምን ማድረግ ይችላል? እና ያው እኔ እንደራሴ አስተያየት ነው። እኔና በስተክል ወይ በትክክለኛ ወይ ከሆነ አንድ የሩታ ልጅ ከሩታ ጋር ያለው ላይፍ ይቀጥል። በቃ ሩታ ልጅ ከሩታ ጋር ምናምን እንጂ ወደዚህ ብቻ የሆነ ምስቅልቅል የወጣ ቤተሰብ ነው። እና ሩታም አንዳንዴ ችግር አለባት። እኔም አብርሃም ላይም አልፈርድበትም። ሩታም ችግር አለባት። ሩታም የራሷ ማስተካከል ያለባትን ነገር ማስተካከል አለባት። ሲቀጥል ደግሞ እዚህ ጋር ደግሞ ቆም ብሎ ማሰብ ያለባቸው ልጃቸውን ነው ዋነኛውና ሌላ ነገር ተውኩ። አሁን እዚህ ጋር ሄርሜላ ምናምን ሌሎቹ ሰው የሚያወራው ምናምን አይደለም። እዚህ ጋር ወሳኝ ነገር ልጁ ነው። ያ ልጅ አድርጎ ነገ ላይ ምንድነው የሚያየው? ይሄ ልጅ አድርጎ ነገ ላይ አባቴ ብሎ ነገ እኮ አሁን እኮ አድርጎ ቢያንስ 15 በቃ ያው ልጆች መቼ 15 ምናምን ስልክ እንትን የሚሉትና ያን ጊዜ ስልክ ይገዛለት ብቻ በዛም በዚህ ማለት የሆነ ብቻ ያገኛል የሆነ ነገር እና
ያኔ አባቱ የሚያደርገውን አክት አድርጎ ነው ልጁ እንደዛ የሚሆነው። ከአባቱ ምንድን ይማረው? በቃ አለ አይደለ እናንተ እንደምታስቡት ማይጠበቅ ነገር በቃ አለ ያችንም ይችንም ሲያስተረማምስ ነው ልጁ የሚያየው። ያልገባኝም እና አብርሃም እዚህ ጋር ቆመ ብለህ ማሰብ አለበት። እዚች ጋር ሄርሜላ ወይ ሩታ ምናምን እያልኩ ነገር አይደለም እዚህ ጋር መስራት ያለብን እና ነገ ላይ ልጅ ምንድን ነው የሚያየው? ነገ ላይ የልጅ ልጅ ምንድን ነው የሚያየው? ይሄን ነው ማሰብ ያለብንና ካሁኑ እዚህ ጋር የምታደርገው ነገር ኢቭን እኮ ይቀመጣል እኮ ይሄ ነገር እኮ አይረሳም። እያንዳንዱ የምታደርጓቸው ነገሮች ምናምን በቃ ይቀመጣል። ታሪክ የሚቀመጠው በቃ ይቀመጣል። የልጅ ልጅ ያለ የዘር ማንዘር ነው የሚያየውና ይሄ ነገር አንተን ነው ወይ እንዴት ነው? አሁን ይሄን ቆም ብለህ ማሰብ አለብህ። እዚች ጋር ማሰብ ያለብህ ያችን ምችን ማተራመስ ሳይሆን ነገ ልጆችም ምንድን ነው የሚያዩት? ገባ አይደለ? ቆም ብለህ ማሰብ አለብህ እና ሄርሜላንም አታንገላታት። ሄርሜላንም የራሷ ህይወት ትኖርበት። ልጅቷ ወይ ሌላ ፍቅረኛ ወይ ሌላ ትዳር እንዳትይዝ አንተ እዚህ ጋር ትገባለህ፣ እዚህ ጋር ትወጡ ትገባለህ፣ ትርመጠመጣለህ። አትወጣ። ምን ታደርጋለህ? ልጅቷ የራሷን ላይፍ ትኖርበት። እንዴ አንከላታት እኮ እንዴት አሁን ብቻ እኔ ሄርሜላ ላይም አልፈርድም እና የራሷን ህይወት ትኖርበት። በቃ ከመሀሏ ውጣ። በቃ ላይፏን ትኖርበት። በቃ ከአንተ ትገላገል፣ ነፃነቷን ታገኝ። ምንድን ነው ከስር ከስሯ እየገባ ህይወቷ የምታሰናክለው ሌላ ዓላማ እንዴት ምናምን እና ይሄ ነገር ለሄርሜላም ጭምር ማሰብ አለብን። በቃ አብርሃም ነቃ በል። እኔ ሌላውን ተውት፣ ግን አንደኛ ለልጅ ሁለተኛ ለራሷ ለሄርሜላ ለራሱ ማሰብ አለ። ግዴታና በቃ ግዴታ ነው አለቀ። ለሴት ልጅ እንኳን እኮ ክብር እኮ ይኖር። ለሴት ልጅ ክብር ራሱ የለም። አሁን እዚህ ጋር እንዳየው ክብር ራሱ የለም ለሴት ልጅ። እዚህ ጋር ለሴት ልጅ አንደኛ ክብር መኖር አለበት፣ ሁለተኛ ደግሞ ለልጅም፣ ሶስተኛ ደግሞ ነገ ለምታረገው ልጅ አድርጎ ለሚያዩ ላይፍ ማሰብ አለበት እና ልጅቷንም አታንገላታት። ተቆረጥሽ። ምክንያቱም እሱ ልቡ ያለው እሷ ጋር ይመስለኛል። ምክንያቱም ደስታው ናት እሷ። ዛሬ ላይ እዛ ጋር እያስገደዱት ነው ነገሮች እየሆነ ያለው። እዚች ጋር ደግሞ እሷ ወንድ ልጅ ታውቀዋለህ፣ የወንድ ልጅን ስሜት አለ። ፍቅር ነው የሚያሸንፋችሁ። ብዙ ነገራችሁ በፍቅር እንትን ያለ ነው እና ያ ነገር ስለሆነ ሄርሚ ማናገር እፈልጋለሁ እኔ ራሴ ማለት ነው። በጣም ብዙ ነገር ዋጋ ከፍላለች፣ ከኛ ጋር ብዙ መስዋዕትነት ከፍላለች። ዛሬ ላይ ግን ተስፋ መቁረጥ የለባትም ብዬ ነው ማስበው። አሁን እዚች ጋር የአብርሃም እህት ቡዜ ምን ማለት ፈልጋ ነው? አሁን እዚህ ጋር እኔ እንደተረዳሁት ከሆነ አንደኛውን ቆርጣችሁ ልጅቷን ገላግሉ፣ ከአብርሃም ህይወት ከአብርሃም አስወጧት። በቃ አለቀ እንጂ ከአብርሃም ጋር ልጥፍ ወደዚህ አብርሃም ጋር ማንጓተት ምናምን ምንድን ነው? ልጅቷ የራሷን ህይወት ትመስርትበት፣ ልጅቷ የራሷን ላይፍ ትኖርበት። በቃ ምንድን ነው የምታንገላቷት? በቃ እንዲህ እኔ እኮ አሁን እኮ እዚህ ጋር ግራ ያጋባችሁ ነገር እናንተ መልሳችሁ ወደ አብርሃም ለማቅረብ ነው ፍላጎታችሁ እና ትዘልቃለች። አሁን እኮ እሱ ነው ዋናው ነገር ማለት ነው። አሁን እዚህ ጋር ማሰብ ያለባችሁ ትዘልቃለች ወይ? ሄርሜላም ከአብርሃም ጋር ሆና ትዘልቃለች ወይ? ሩታስ እንዴት ነው ዝም የምትላት? እዚህ ጋር ማሰብ አለባችሁ እና ጭራሽ ከአብርሃም ህይወት ማስወጣት እንዳለባችሁ እናንተ ደግሞ መልሳችሁ ነው ጎትታችሁ ከአብርሃም ጋር ለማቀራረብ የፈለጋችሁ ያላችሁት እና እዚህ ጋርም ቆም ብላችሁ ማሰብ አለባችሁ። እንደ ቀላል ነገር ማየት ያለባችሁ እዚህ ጋር ትልቅ ትዳር አለው፣ ልጅ አለው፣ የተከበረ ቤተሰብ አለው። ገባችሁ አይደለ? እንደ ቀላል ነገር ማየት ያለባችሁ ይሄ ነገር እና እንደምንም መለያየት እንደሌለባችሁ እዚህ ጋር ሩታለች እኮ በመሀል እኮ ሩታለች፣ ልጅ አለ እና አስቡ። እንደዛ ስትሆን ትላንት ሳያት በጣም ነው ያዘንኩትኝ ማለት ነው። ምክንያቱም ለምን ማለት ማልቀስ የለባትም አንደኛ ደረጃ፣ ሁለተኛ ደግሞ ነገሮችን የሚፈቱበት መንገድ ነው መፈለግ ያለበት ብዬ ነው ማሰበው። ትላንትን በአንዴ የተረሳ ነው የመሰለኝ። ማለት አብርሃም ወደ ደህንነቱ ሲመለስ የሄርሜላ መልካምነት ታደርጋቸው የነበሩት ነገሮች በአንዴ አፈር የበሉባት ገባሽ አይደለ? ተስፋ ብትቆርጥም ብዙ ቦታ ላይ በቃ ምንም አላደረግሽም ወይ ደግሞ ጥፋተኛ ስትደረጊ በጣም ከባድ ነው። እንደ ሄርሜላ እንደኛ ምንም ነገር በባል ኖርማል ነው፣ ግን እንደ ሄርሜላ ብዙ ነገር እንደማድረጓና እንደመክፈሏ ከአንዳንድ ምንም እንዳላረገች እንዳጠፋች እንደ ጥፋተኛ እኮ ብራዘር ገባ አይደለ? ይኸውልህ የፈለገ መስዋዕትነት ብትከፍል የፈለገ እዚህ ጋር የፈለገ በጎራዴ ተከሻሻ ምናምን በቃ አይደል ብትከፍል የፈለገ ሩታ ልጅ አላት፣ ቤተሰብ አለው፣ በቃ ፋሚሊ አለው፣ ትዳር አለው።
ሩታም ዝም አትልም። በቃ ይሄን እኮ ማሰብ ያለባችሁ። ሩታም ዝም አትልም። እዚህ ጋር ማን በመሀል የሚንከራተቱ ልጅቷማ ሄርሜላ። ስለዚህ ቆም ብላችሁ አስቡ። የፈለገ መስዋዕት ብትከፍል፣ የፈለገ ብትጋጋጥ፣ የፈለገ መስዋዕትን የፈለገ እንትን የምትል እዚህ ጋር ማን አለች? ሩታ አለች። በቃ ምንም አታመጣም። ስለዚህ በፍጹም እንትን ማለት የለባትም። አብርሃም ጋር መቅረብ የለባትም ሄርሜላ። ስለዚህ እናንተም ቆም ብላችሁ አስቡ። ምናምን አገናኛችሁ ወደ ሲል ተደርሱ ነው። አሁን እኮ አሁን እዚህ ግራ የገባኝ ማለት ነው። ሄርሜላ ከአብርሃም ጋር ተገናኝታ ወዴት ልትደርስ ነው? ወይስ የት ልትሄድ ነው? በቃ የሆነ እንዴት ነው ማለቅ የሌለው ነገር ነው የሚለው እና እናንተም ቆም ብላችሁ አስቡ። እንደቀላል ደግሞ አትዩት። ተሞከርኩ ነበረ እኔ ብዙ ነገር ላይ ማለት ነው። እና ዛሬ ላይ ግን ተስፋ ባትቆርጥ አልፈርድባትም። ተስፋ የሚያስቆርጡ ብዙ ነገሮች ተፈጥረዋል መሀላችን ላይ፣ እሷም ላይ ቢሆን ግን አሁን እሱ በሱ በኩል በቃኝ አንቺ እንደዚህ ቢላት የሆነ ነገር ይፈጠር ነበር። አሁን ላይ ግን በቃ እሷ ልክ ናት፣ ይሰለቻል። ብዙ ነገሮች ሴት ልጅ ናት። ብዙ ነገር ማስተናገድ ከአይምሮ በላይ ይሆናል። አንዳንዴ ከዚህ ህይወት ከነ ብወጣስ አይነት ነገር ትላለህ እና ባናግራት ደስ ይለኛል። እኔም ትምጣና ማለት ጥልቀቱ መረዳት አይከብደንም። ምክንያቱም በምን ያክል ተጎርታ ይሄን ውሳኔ ልትወስን እንደምችል ግልጽ ነው። ተረዳሽ? በጣም ተጨንቃ ምናምን ይሄን ውሳኔ ወሰነችው። ነገሮች በሙሉ አንዳንድ ጊዜ በጣም ሲደራረብብሽ ጊዜ ቢቀርብኝስ ገባሽ ብትወስ የምትይው ጊዜ አለና አይ ቲንክ ሄርሜላ እዛ ነገር ላይ ደርሳ ነው በታምር በቃ ምንም ነገር ይቅርብኝ ከዚህ ነገር ልውጣ ብላ ትናንት ማተውም አለባት። አይ ብቻ እኔ አሁን እንዴት መሰላችሁ ዳኒ ራሱ የሆነ አይኑ እንትን ነውና ቀደም የሆነ ቪዲዮ ላይ ያየሁት ነበርና አይኑ ራሱ የሆነ ዳኒ አይ ቲንክ 6 ገብታችሁ ቪዲዮን ይዩና 6 ደቂቃ አካባቢ ነውና ወደ ሄርሜላ አይኑ ተክሎ ምናምን በቃ አልነቅልም እያለ እንዲህ ብቻ ቪዲዮን ገብታችሁ ተረድታላችሁና ምን ለማለት ፈልጌ ነው ማን ነው ዳኒ ራሱ ሄርሜላ ሳይወደት አይቀርም። ሄርሜላ ላይ ትልቅ ፍቅር አለው እና አብርሃም ጠርጥር እና ሳይወደት አይቀርም። እናንተም ሚስጥር ፈለግ አድርጉ። ዳኒ ራሱ የራሱ ችግር አለበት እና ልብ ማለት አለባችሁ። ዳኒ በራሱ ታይኝ ነበር ይሄን ያክል ምክንያቱም የነበረበት ሁኔታ በጣም ከባድ ነበር። ሆት ነው የወጣበትን ነገር እኔና አንቺ ሞር እናውቃለን በጣም ብዙ ነገሮች እና ከዛ አንፃር አብሮ እንትን ማለቱ ያ አንቺንም ብቻ ሳይሆን እኔንም ያስከፋኛል። ምክንያቱም ከጎኔ ብዙ ነገር ስታደርጊ ስለነበረ ገብቶሻል አይደለ? ግን በሰዓቱ ምንድነው እሱ እንደዛ ጭቅጭቅ ሲፈጠር በጣም ብዙ ነገር ጭቅጭቆች እየተፈጠሩ ስለነበረ ዙሪያውን ያለው ሁሉንም ሰው ነው ማየት እፈልጋለሁ። በቃ እሷን ብትሆን ሁሉም ቢሆን ማየት እፈልጋለሁ። ትክክለኛውን ሀቄቱ ጋር እንዳለ ማወቅ እፈልጋለሁ አለኝ። በቃ ልቡ ያረፈበት እውነት ይሄንን ነገር ልቡ የሚያነጻው ከሆነ ያድርገው ብዬ ነው እኔ የተውኩት እንጂ አንቺ የሆነ ነገር ነው ብዬ በጭራሽ አላልኩም። ለምን እኔ አውቃለሁ ከኔ ጋር ነበርሽ። ያም ነው እኔ ጥንካሬ እንዲኖርሽና ስነግርሽ የነበረው ነገር ተስፋ እንዳትቆርጪ በነገሮች ጥንካሬ እንዲኖርሽ። ልክ ነሽ፣ ተስፋ ያስቆርጣል ብዙ ነገር ላይ። አሁን እዛች ጋር ያለው ህይወት በግድ እንደሆነ አይነት ስሜት ነው የሚሰማኝ። ብዙ ነገር ይላል ሰው ገብቶሻል አይደለ? እዚች ጋር አሁን አንቺ እንደዚህ እኔ እያስገደድኩሽ አይደለም፣ ግን በቃ ጠንካራ መሆን አለብሽ በነገሮች ሁሉ ጠንካራ እና ትዕግስተኛ ሆነሽ ትዕግስተኛ ነሽ አውቃለሁ። ነገሮችን በየት መልኩ ማስኬድ እንዳለብሽ ታውቂያለሽ። አሁንም ደግሞ እዚህ ጋር ማለት ነው ሄርሜላ እኔ የሄርሜላን ትዕግስት ስላደንቅ አላውቅም። ባይዘው ሄርሜላ በጣም ትዕግስተኛ ነች፣ በጣም ቻይ ነች። ብዙ ነገር አሳልፋለች፣ ብዙ ስቃይ አይታለች፣ ብዙ መከራ አይታለች። በአብርሃም ተጎድታለች፣ በጣም ተጎድታለች እና እዚህ ጋር እንደ ቀልድ ማልፈልገው ነገር ሄርሜላ በጣም ብዙ ነገር ትችላለች። እንደዛ ሩታ የአብርሃም ቤተሰቦች አብርሃም ራሱ በቃ ሲያንገላቷ ሲጮባት እስካሁን ትችላለች፣ ግን በቃ መብቃት አለበት። በቃ እዚህ ጋር በቃ እስከመቼ ነው የምችለው? ይሄን ስቃይ ይሄ ሁሉ መከራ እስከመቼ ነው የምችለው? ስለዚህ ይሄን ነገር ማብቃት አለበት፣ ማቆም አለበት። ሄርሜላም መጎዳትም የለባትም። በቃ ቆም ብላ ራሷን ማሰብ አለባት። ስለ ራሷ ህይወት ስለ ነገዋ ህይወት ማሰብ አለባት እና ሄርሜላ በጣም እዚህ ጋር ስላደንቃት አላልፍም።
ምን መሰለህ አብሪ ዛሬ ፈልገን ነው ትልቅ ጉዳይ ይዘን የመጣ ነው። ብዙዬ እንግዲህ ብዙ የምትል ነገሮች አሉ፣ ብዙ ነገሮች ተፈጥሯል ምናምን ሌላ ትናንት የሆነችውን ነገር አይተናል እና በጣም እዚህ ጋር አንድ ነገር ልነግራችሁ ፈልገው ነገር አለና አሁን አብርሃም አልገባኝም ሆነ ወጣ ያለ ዋሪዎች እያሳየ ምን አለ አሁን ለምሳሌ ተሰራ ፀጉሩ ምናምን ኖርማል ሲሆን ብቻ ግን አንዳንዴ እንዴት ነው በጣም በቆየ ሰዓት በጣም ብዙ ላይፍ ብዙ ነገር ባየ ሰዓት የሆነ ትለወጣለህ፣ ኢቭን የሆነ ታሻሽላለህ። አሁን አብርሃም እየባሰበት ነው። ነገ ላይ ፀጉሩ እንዴት ተሰራ አስቡት። ከነገ ደግሞ ከነገ ወዲያ የታችኛውን ይቆጣጠራል። ያው አላውቅም ብቻ ግን በምታስቡት አስቡት። ያው ገና ከአሁኑ እንደዚህ ከቀጠለ አብርሃም አላውቅም እኔ ከዚህ ከቀጠለ ወዴት እንደምትሄድ አላውቅም። ብቻ ፈጣሪ ይሁን። አፍታ አዝና ስናይ ከቡዜ ጋር ሄርሜላን ማውራት አለብን። ሄርሜላን ብቻ ሳይሆን ደግሞ አብርሃምንም ማውራት አለብን ስላለች እህት፣ ለዛ ነው ዛሬ እየጠራን የምትል ነገሮች አሉ። አዎ ምን አለ መሰለህ አብርሽ፣ ብዙ ነገር አውርተናል ከአንተ ጋር ብዙ ነገሮች፣ በጣም ብዙ ነገሮች አውርተናል። ትናንትና ግን እንደዛ ስትሆን እሷ በጣም ስለተሰማኝና ይሄ ነገር ከዳኒ ጋር ሆነን ነገሮችን መፍታት አለብን፣ ይሄ ነገር እንደዚህ በትክክለኛ መንገድ ላይ አይደለም በሚል ነው አንተን ዛሬ ልናወራ የፈለግነው ማለት ነው። እምልህ ነገሮችን በዚህ መልኩ ባይቋጩ። ሄርሜ ጋር ልክ ናት ሄርሜ፣ ምክንያቱም ባይዛዊ ዳኒ የሆነ ልብ ብላችሁ ሄርሜላ ላይ ፎንቃ ጥሏል። እናንተ እንደቀልዳችሁት ሄርሜላ ላይ የሆነ ነገር ጥሏል እና አትኩራችሁ አንዳንድ ቪዲዮ ላይ ምናምን እና አብርሃምም ችላ አትበል፣ አረጋግጥ። ያው ኖ አረጋግጥ። ለምን እንደው መልሼ ነዳጁን አርከፈክፈዋለሁ እንዴ? በቃ አብርሃም የራስን ህይወት ኑር። ሄርሜላም ከዳኒ ጋር በቃ አለቀ። ምንም በቃ እንደውም የራሷን ህይወት ትኖራለች። ምን እንደው ሰላም ታገኛለች ከዚህ ወዲህ። በጣም የሚገርም ነው እና የዳኒ አስተያየት እያየሁ በመሀል ከደረሰባት ካሳለፈችው ብዙ ነገር ያለው ከኔ ጋራ በጣም ብዙ ነገሮች ስትሆን ነበር። ሄርሜ ብዙ ነገሮች ስታደርግ ነበር ለአንተ ለመዳን ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ገብቶሃል? ዛሬ ላይ ግን እንደዚህ መሆን አለባችሁ ብዬ አላስብም። ነገሮችን ቆም ብላችሁ ማየትና በትክክለኛው መንገድ መሆን ያለበትን መሆን አለበት ብዬ አስብ። ይህ ነገር አስከፍቷታል። እሷን እንደማትፈለግ አንተ ከዚህ በፊት ደስታ እንደነበረች አውቃለሁ። ነገሮች ሀፕል ከማድረጋቸው በፊት ብዙ ነገር አሳልፋቸዋል። በጣም ብዙ ነገር አሳልፋቸዋል አይደል? እሷና አንተ ዛሬ ላይ ግን በዚህ መልኩ እዚህ ጋር ባይዘዌ ማለት ነው አብርሃም ላይ ይህን ሰሞን ወጣ ያሉ ባህሪዎችን እያየሁበት ነው። አለ አይደለ? የሆነ እንዲህ ነው የሆነ እንዲህ ፋፈር ማለት ያው ታውቁታላችሁ፣ አልነግራችሁም። ያው ብቻ የሆነ ሱስ ነው ብቻ የሆነ በቃ የሆነ እንደዛ አይነት ነገር እያየሁበት ነው። አብርሃም በማን ተሰቃይቶ በሄርሜላ በሩታ አልገባኝም። እና ይህን ሰሞን ወጣ ያሉ ባህሪዎችን እያየሁበት ነው አብርሃም ላይ። እንዲሁም ልብ ብላችሁ ካያችሁት አንዳንድ ቪዲዮዎች ላይ እያየሁት ነው እና በቃ ልጁ ሌላ ታሪክ ውስጥ ነው። አስደግመውበት ነው ምን ያስነከቱት እንደማይታወቅም የሆነ የሰውን ምክር አይሰማ፣ ሰው የሚያወራውን ይሄን ያህል አይቀበልም። በቃ በራሱ ነው የሚንቀሳቀሰው። ብቻ ባህሪው ልውጥ ብሏል አብርሃም ይሄን ሰሞን በጣም ከሚባለው በላይ እና አብርሃም ይሄን ማስገደድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለህ አብርሽ፣ እች ልጅ ተሰምቷታል። የተሰማት በምንድን ነው? ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አሁን እዚህ ጋር እንዴት መሰላችሁ ቡዜ አሁን ለሙዚቃ ደግሞ አቀራረብ ነው። አሁን እዚህ ጋር ያዩባት ያለው ነገር ለማቀራረብ ምናምን ትታቀላለች፣ ትወጣለች። አብርሃም አይሰማትም። እሺ አሁን አብርሃም ካልሰማት ሄርሜላ እዚህ ጋር ምንድን ነው ምን እንድትጠፋ ያደረጋት? በቃ ላይ ራሷን ወጥኑ አብርሃም በቃ ሌላ ታሪክ ውስጥ ነው ስቷል። በቃ ምን የታወቀ ነገር ስቷል። በቃ ስለዚህ አይሰማችሁም። ነቃ በሉ። ሄርሜላም በቃ ህይወትሽ ኑሪ።
እያያችሁት ነው አይደል? አንዳንድ ቪዲዮ ላይ የሆነ በቃ ልጁ ሌላ ታሪክ ውስጥ ነው። ምንም ራሱን የሚያውቀው ነገር የለም። የኔን ማፍቀር የኔን መጎዳት ሳትረዳው ቀርታ አይመስለኝም። ይሄን ያው ዛሬ ከተውኩትሽ ምንድነው? ዛሬ ጠባችሁ ለምንድን ነው? እኔና ዳንኤል ነው የጠራናችሁ ሁለታችሁን። ለምንድነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት አንተ። ስለዚህ ሁለታችሁንም ማውራት የፈለኩት እንደዛ ነው። አሁን ልል የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደም። አሁን አብርሃም ትክክለኛ መንገድ የሚጓዘው አይ ተውቱት። አብርሃም ስተዋል። እኔ ያገርኳቸው አብርሃም ሌላ ታሪክ ውስጥ ነው። አብርሃም ራሱን አያውቅም። አብርሃም በቃ እንዴት ነው የሆነ በቃ ጦዟል። በቃ ባጭሩ ጦዟል እና አይሰማችሁም። በቃ ልጁ ምንም ብትሉት ምንም በቃ ድንጋይ ሆኖ በቃ ምንም በቃ ይሄኛው ስተዋል በቃ። ስለዚህ እናንተ እዚህ ጋር መሀል ገብታችሁ መጎዝጎት መጦን በቃ ምንም በቃ ይሄ ማለት ድንጋይ ላይ ወንድ ማፍሰስ ነው። ስለዚህ በቃ አብርሃም ተውት። ሄርሜላንም የራሷ ህይወት ትኖርበት በቃ። ስለዚህ ምንም አይሰማችሁም። ልጁ ደንቁሯል። እኔ ላንቺ አሁንም መጥፎ ስሜት የለኝም። ገባሽ? ጥሩ ስሜት አለኝ አሁንም ቢሆን። አንቺም ተረጋጊ፣ እኔም ልረጋጋ። ራሳችን ጊዜ እንውሰድ። ሁሉም ሰው ይተወንና እስኪ አንቺም ቆም ብለሽ አስቢው። ይሄ ነገር ትክክል ነኝ ወይ፣ ነገ ከነገ ወዲያ አልጎዳም ወይ የሚለውን ነገር አስቢበት። እኔም ደግሞ ያለውን ነገር ለትንሽ ጊዜ ወስጄ ላስብበት። ከዛም በኋላ ደግሞ ተገናኝተን እናወራለን። ይሄ ነው የተሻለ የሚሆነው። አመሰግናለሁ። ደህና ሁኑ። ይጨረስ ነው እኮ ይሄ ያያችሁታል። በቃ ኦልሬዲ እኮ ነግሯታል። በቃ አልፈለገሽም። አሁን እኮ እዚህ ጋር እንዴት መሰላችሁ ልጁ ጣሽሿል። አሁን ያልኩበት ምክንያት ምን መሰላችሁ? ዛሬ ላይ የሆነ ሄድ አይደለ፣ ነገ ላይ ደግሞ ይቅርታ ብሎ ይመጣል። በቃ ይሄ ማለት እኮ እንዴት ነው? ያው ከባህሪው አንፃር እያያችሁ ያላችሁ ነገር አለ አይደለ? የሆነ ብቻ የሆነ ተቀያየር አመሉ ምናምን እና አብርሃም በራሱ የሆነ የሱስ ማገገም መሄድ አለበት። የሱስ ማገምገም የማገገም ነው እዛ ከታችሁ ወሽቁት። ስለዚህ ጤነኛ አይደለም አብርሃም መታከም አለበት። ሁለተኛ ደግሞ ሄርሜላም በራሷ የምትወስነው መወሰን አለባት። አለበለዚያ ሄርሜላ መጥፋት አለበት ከዚህ ሀገር በቃ ሰላም አይሆንማ። ምክንያቱም አብርሃም ነገ መጥቶ ይቅርታ አድርጌልሻለሁ ይላታል። እንደገና ደግሞ ህይወቷን ያበላሸዋል። በቃ እንዲህ እያለ ተመልሶ መስመስ እያለ ይሄዳል ማለት ነው። ስለዚህ ቆም ብለሽ አስቢ ሄርሜላ። አብርሃም እንደሆነ ታዩ። አብርሃም ማንንም አይሰማም። አብርሃም ስተልጦዟል። እና ውድ ቤተሰቦች እንዴት ናችሁ? ማለት ውድ ቤተሰቦች እስካሁን ለተከታተላችሁኝ ከልብ አመሰግናለሁ። ይሄን አካውንት ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑን። አመሰግናለሁ። ባይ